ያንስብሽ እንጂ አይበዛብሽ ጻፊ የሚቀጥልኝ ቆይ አንቺ አላበዛሽውም እንዴ ገንዘቡን ስኬት ነው ያመጣሽ አታውቂያትም የሶፊያን ልጅ አወቃት ትልቅ ልጅ ይሆናል ፍርቱና አባላለሁ ካስታወስከኝ በይሳት እኮ ካንተ ይጠበቅ የነበረው ቤት ውስጥ ምን ጎደለ ምን ላግዝ ማለት ነበር ጭራሽ ገንዘብ ስጡኝ ብለህ ትመጣለህ ቤተሰብ ነሽ አዎ ልጁ ነኝ እንቆጳ አባላለሁ ጉዳዩን ከዙማ ወደ ሴዴ መርተናል ተብዬ ነው የመጣሁት ገና ነው ለመናገር የሚያበቃ ፍንጭ አልተገኘም አባቴን ያገኛችሁበትን ቦታ በደንብ ተመልክታችኋል ምናልባት ገዳይ በቦታው ላይ ጥሎት ይሄደው ፍንጭ ወይም የሆነ ነገር ይገኝ ይሆናል እሱ የቀደመ ተግባራችን ነው በመጀመሪያ ያደረግነው ወንጀሉ የተሰራበትን ቦታ መመርመር እና ምን አገኛችሁ ዱካ አሻራ ምንም ነገር አልተገኘም ለጊዜው ተጨባጭ ማስረጃ እጃችን ላይ አልገባ ተጨባጭ ነገሮች ሲኖሩ እናሳውቃችኋለን እሺ እኔ ምን ላግዝ ከዚህ በላይ ቤት ውስጥ ተቀምጬ መጠበቅ አልችልም ከዚህ ወደ ያለው ነገር የፖሊስ ስራ ነው እንደነገርኩሽ አስፈላጊ በሆነ ጊዜ ኮንታክት እናደርጋችኋለን እንቆጳ ነው ያልሽኝ አይደል ማስረጃ ሲገኝ እናሳውቅሻለን በቀጣይ ምን ልታረጉ አስባችኋል እሱን ላንቺ መንገር አልችልም አስፈላጊውን ምርመራ አድርገን አንድ ደረጃ ላይ ስንደርስ እናሳውቃችኋለን ቸርነት መጣ የምን ሽሙጥ ናት ምን ነው ለንቆጳ ፖስታ ሙሉ ገንዘብ አፈሰስክ አሉ እንደው ምን አለ እኔ እህትን ዞር ብለህ ብታይ ምርጫ እንኳን ብትቀይርልኝ ቆንጂት ወሬውን አደረሰችሻ ምን ስራ አላት ብለህ ነው ጸጉር ቤቷ እንደሆነ እንደሱ አፉን ከፍቶ ነው የሚውለው ቆይ ግን ያው ሁሉ ገንዘብ ከየት አመጣ የሎጁ ባለቤት ልጅ ከሰራተኞቹ ጋር ታስታርቀናለህ ብሎ ጥሎብኝ ሄደ ልመልስለት አስቤ ነበር እንቆዬ ገንዘብ ያስፈልጋታል እየተውኩት እንቆዬ ብቻ ናት ገንዘብ የሚያስፈልጋት የምስራች ሳያስፈልጋት ያሉበት ሁኔታ ያወቅሽ ቆይ ለምን ነግራት አትገላገልም እንዴት ብዬ አመን ባይ እናቴ አንቺ ከሰሙሽ ብዙ ታወሪያለሽ ይገርም
እንዴት ሊሆን ቻለ? ማሚስ እንዴት አንቺ ልትቀጥርሽ ቻለች? ለስራው አትመጥኝም እያልከኝ? አይ አይደለም። ብዙ ግራ የሚያጋባ ነገር አለ። አትወድሽም፣ ልታይሽ አትፈልግም። አንቺም እንደዚህ። ቆይ ከየት የመነጨ ድንገተኛ ፍቅር ነው? እሺ እሱን ታዩ። ሯጭ የመሆን ህልምሽስ? ህልምም ይቀየራል። አትቆይም? ለምን? ካንቺ ኩርፊያና ድንገት ከሚለዋወጥ ባህሪ ጋር ለመፋጠጥ? አጠገብ መሆን ያስደስታል ብዬ አስብ ነበር። ምንም ውስብስብ የሚሆን ነገር የለም። አብረን መስራታችን አብረን ብዙ ጊዜ እንድናሳልፍ ይረዳናል። እሱን አልነበር ስንመኝ ነው። ያደረኩትን ሁሉ ያደረኩት ላንተ ብዬ ነው። ለኛ ብዬ ነው። ምንድን ነው ያደረግሽው? እሱን ልነግርህ አልችልም። እኔም እዚህም ቆየት አልችልም። እንቆይ የቤት ስራ ታሰርኝ። ሰኞ እኮ ትምህርት ቤት መሄድ አለብኝ። አንዴ ቆይ።
እንደዛ ዝናብኝ እያየሁ ርቄ መሄድ አልቻልኩም። እና ሲረጋጋ መጥተህ ይቅርታ መጠየቅ አይሻልም? ዘርፎ የመጣው ገንዘብ አይደል? ተቀበዩ። ወደ ኋላ ተመልሼ የሰራሁትን ስህተት ማስተካከል አልችልም። ከዚህ በኋላ ግን እንደዛ አይነት ነገር ውስጥ አልገባም። ተመስገን አምላክ። አሁን ይሄንን ማን ያምናል? አንድ ቤት መግዛት ለሷ ምኗ ነው? እድሜ ልክሽን ስታገለግያት ነው የኖርሽው። ይገባሻል። ቤቱ ደግሞ መጦሪያሽ ነው። እንደው ግን ድንገት እንዲህ ማሰቡ አይገርምም? ምንም አይገርምም። እኔንም ስራ ቀጥራኛለች። ማለት ምን አይነት ስራ? ደሞስ በየትኛው ትምህርትሽ? እንዴ ነይ እንጂ አናግሪኝ ፍርቱና። አንድ ቤት እየኖሩ በዝምታ የተዋጡ የተዘጋጉ እየበዙ ነው። አረ በዛ መዘጋጋት በዛ። ለምን ሲባል መራራቅ ዲኤስቲቪ መክፈት ሲቻል ያኔ ቤተሰብ ይሰባሰባል። ዛሬ እንወቅጠዋለን። አያት ከልጅ ይከራከራል። ቀማሱ ልጅ እንደ ሼፍ ያበስላል፣ ወላጅ እንደ ልጅ ይቦርቃል። ደርሼላችኋለሁ። ባቦል ድራማዎች ጋሼ ጭምር ሐሳብ ይሰጣል። አንቺ ሌላ ማሰቃይ እንዳትሰራሽ እንዳታምኛት። ዲኤስቲቪ ሲከፈት ጸጥ ያለው ቤት ነፍስ ይዘራል። በዲኤስቲቪ ሁሌም ቤታችን ይሞቃል። ለቤተሰብ ሁሉም ያለው ዲኤስቲቪ ነው። ባለበት ጆሮ ላይ እንዴት ታረጋለሽ ማይ? ሂታንያ እንዴት ነች? ተረጋጋች? ልቧንና ስልኳን አዘርፋ ምስኪን ጠንካራ ልጅ ትመስላለች። ግን ያጋጠማት ኢንሲደንት ትንሽ አስደንጋጭ ስለሆነ በደንብ እስክትረጋጋ እንክብካቤ ያስፈልጋታል። ምንም አልሆነችም እኮ። ኧረ እንደውም እሷ ትንከባከባለች። ትናንት ሄዳችሁ ማ የት ምን ታቀብላለህ? አንተ ክፍል ገብታ ረጅም ሰዓት ቆይታ ታይዛችሁ አልወጣችሁ? በጣም የሚገርም ነገር ነው። ኢታንያን የዘረፋት ሰው ተያዘ። በኋላ ፖሊስ ጣቢያ ሄዳ ከተያዙት ሰዎች እንድትመርጥ ይደረጋል። ንገራት። ተመስገን። አንተ ምን ይሳናል?
እንደው ግን ከዚህ ሁሉ ጊዜ በኋላ እንዴት አሰበችሽ? ቄሟን የት አድርጋ ነው ልምዱም ትምህርቱም ሳይኖርሽ ስራ የቀጠረችሽ? እድሜ ልብ ሰጥቷት ይሆናል። ከባድ ስራ አይደለም። ቶሎ ለምዳለሁ ታውቂኝ የለ። ሩጫው ግን እንዴት ልታረጊው ነው? ምን አለ ዛሬ እንኳን ደስ ቢልሽ። ሁሉ ጊዜ የሆነ ነገር ስራ ስሪ ጥሩ ሰው ሁኚ ምናምን ትይኛል ነበር። ይኸው ሆንኩ። ግን ምንም ደስ አላለሽም። በሩጫው የትም የምደርስ ስለማይመስልሽ ገደል ለገደል እየሮጥሽ ምናምን አልነበር ስትይኝ ኖርሽው? እኔ እኮ የተሻለ ስራ እንድታገኝ ብዬ ነው። ይኸው ያስኩ። ግን ምንም ደስ አላለሽም። ከኔ የምትፈልጊው ነው ሲኝ እንጂ በገዛ አፉ አድርጌዋለሁ ብሎ ነገርሽ? ደሞ እኮ ሄጄ ልጠይቀው ነበር። እንቁዬ ግን ይቅርታ አድርገሽልኛል አይደል? እንደውም ባደርግ ይሻለኛል ይሄን ናፌ። ደሞ እኮ እቺ ማርታ ናት ኮብራ ምን አድርጎ ነው ብላ ስጨቀጭቀኝ ነው እንጂ እኔ ርስት አድርጌው ነበር የእውነት። ለነገሩ ይቅርታ ብታደርጊልኝ ነው እንጂ እዚያ አትመጭም ነበር። ወይ ኮብራ ግን ምን አይነት የሚገርም ሰው ነው! ፖሊሶቹን ጓዳ ለጓዳ ሲገርም ግን እንዴት አመነልሽ? አንዴ እናውራ። እንደው ስሞትልሽ አንዴ ነው እነሱ እናውራ። ልሂድ ቡና አምጪልኝ። እሺ ከዛስ እንዴት ሆነ? ያቺ አቃታለሁ ያልሽኝ እኔ ባለስልጣን ልጅ እኮ ነው የዘረፈው። ኢታሊያን በየርምሽና ውጪ በዚህ ጊዜ ባለስልጣን ልጅ መቀጣጫ ነው የሚያደርጉት። ቡና ስጪኝ እኮ ብላሽ ነበር። ቡና ትሰጫት? እሺ ቡናው ነው። ከዛስ ቆይ እንዴት ሆነልሽ? ስልኩ አለሽ? እስኪ ስጪኝ። የኢታሊያን ነው? ወይስ ላይ ያለ አይመስለኝም በእናትሽ። ምን ነው ፍሬንዴ ነች አላልሽኝም እንዴ? አዎ ነች። እናንተ ሰጥሽም እንኳን አላልኩ። ፈለግልሻል። ደግሞ ከዛሽ ከስከዳር ልጅ ጋር ፍቅር ይዞታል መሰለኝ ፌስቡክ ላይ ሁሉ አለጥፈዋለች። ለካ ስልኬ ተበላሽቶ ጠፍቷል በእናትሽ። የምሬን እኮ ነው ስልኩ አለኝ እንዴ። ይኸው ካላምሽ ፌስቡክ ላይ ራሱ ጓደኛዬ ነች እኮ። ፈልጊውና ስታገኙ ፈለግልሻል። ተረጋጊ ተባልሽ እኮ። ፈልጊውና ስታገኙ ቴክስት አድርጊልኛልሽ። ለልጆች ደስታ ጨዋታ ከዲኤስቲቪ ዲኤስቲቪ በአነስተኛ ወጪ ሁሉንም ልጆች በአንድ ድምጽ የሚያስማሙ እያዝናኑ የሚያስተምሩ ምርጥ ቻናሎችን አቀረበላችሁ። ሳያመልጠን ዲኤስቲቪ እናስገባ፣ ወራዊ ክፍያችንን እንፈጽም። ለልጆቹ ሁሉም ያለው ዲኤስቲቪ ነው። ሰራተኞቹ ምን ብለሻቸው ነው እስካሁን ቁጭ ብለው ይጠበቁ? እኔ ምን አልኳቸው? ራሳቸው ናቸው ይሄ ምንድነው የለም ምናምን ብለው። እናት ልጅ ደውለሽ ሪፖርት አታረጊ? ምን እንደታዘዙ የነገረኝ ሰው አለ? ሲጀመር ፍርቱና
ተነገረሽም አልተነገረሽም እኮ በራስሽ ሳልታስተካክዪው የምትችይው ጉዳይ ነው። ይቅርታ። ሶርት ዚስ አውት። ምንድን ነው? ምንድን ነው እየሆነ ያለው? ገና ከሩቅ ስታያት የምትንቀጠቀጪ ልጅ ዛሬ ምን ተፈጥሮ ነው እንዲህ የምትናገሪያት? እሷስ ምን ነው እንዲህ ዝም ያለች? ስራ ስለቀጠረችኝ ገርሞ ነው? አንተም ስራውን አትችይውም ልትለኝ ነው? ቆይ በግንኙነታችን ማፈር በእኔ ማፈር የምታቆመው ግን መቼ ነው? ያልገባኝን ጥያቄ መጠየቅ ባንቺ ማፈር ነው? መቼ ነው ባንቺ ያፈርኩት? ባታፍርብኝ እንደዚህ ነው የምታናግረኝ? ከገባው እንኳን በደም ሰላም ብለኛል። እሱም ይሁን ስለዛች ልጅ ማታለልህንስ መቼ ነው የምታቆመው? እየተጠራጠርሽም ሚስጥር እየደበቅሽም ይሆናል። እያጣጣልከኝም ሌላ ሴት እያሽኮረመምክም ያዛልቀናል። ቆይ እዚህ መቀጠሬ ለምንድን ነው እንደዚህ ያናደደ? ለአንተ ብዬ አይደል እንዴ? ፍርቱና በእናትሽ ተይኝ። በጣም ብዙ ስራ አለብኝ። በዚህ በኩል ማሚ፣ በዚህ በኩል አዲሱ ማስፋፊያ። ፕሊስ ባታግዢኝ እንኳን ተይኝ። ሁላችንም በራሳችን ስራ ላይ ብናተኩር ይሻላል። የምን ማስፋፊያ ነው እሱ? የሎጁ አንቺ ያን ሽማግሌ እንደዛ ከገደል አፋፍ ላይ አይኑ እየተቁለጨለጨ ስትይው አሳዝኖሻል? ራስሽ አይደለሽ እንዴ ፖሊስ ጠርተሽ ያሳሰርሽ? እናቷ አታሳዝነህ? ምንም ክስ አልተመሰረተብኝም። ትልቅ ሰው ስለሆነ እናት የለውም ብዬ ነው። ረበሽኩ አይደል? ይቅርታ።